ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1987 ዓመተ ምህረት ውስጥ ሲሆን በአሜሪካ ሀገር ውስጥ ባለች ሃምሻየር በተባለች ግዛት የሚኖሩን አንድ እናትና የ13 ዓመት ልጇን እያሳየን ነው። እናትየው አዴል የተባለች ቆንጂዬ ሴት ስትሆን ከጥቂት ዓመታት በፊት ከባለቤቷ ጋር ከተፋታች በኋላ ሄነሪ የተባለ ልጇን ይዛ ብቻዋን መኖር ከጀመረች ዓመታትን እንዳስቆጠረች እንረዳለን። አንድ ቀንም ላይ አዴልና ልጇ ሄነሪ ወደ ሱፐርማርኬት ሄደው ዕቃ በመገዛዛት ላይ ሳሉ ፍራንክ የተባለ አንድ ሰው ወደ ሄነሪ በመምጣት ሄነሪን ሱፐርማርኬት ውስጥ ከማን ጋር እንደመጣ ሲጠይቀው ሄነሪም ከእናቱ ጋር እንደመጣ ለፍራንክ ይመልስለታል። ፍራንክም ቀጥሎ እግሩ ላይ መጠነኛ ጉዳት ስለደረሰበት እነሱ ወደ ቤታቸው ሲሄዱ እሱንም እንዲሸኙት ሄነሪን ሲጠይቀው ሄነሪም ጉዳዩን ቀለል አድርጎ በማየት ፍራንክን ይዞት እናቱ ጋር ከወሰደው በኋላ ፍራንክን ወደ ቤታቸው ሲሄዱ በዛው እንዲሸኙት እንደፈለገ ለእናቱ አዴል ይነግራታል። አዴል ግን ምንም የማያውቁትን ሰው እንዲሸኙት መጠየቁ አንዳች ጥርጣሬ ስለፈጠረባት ፍራንክን ልትሸኘው ፍቃደኛ እንዳልሆነች በትህትና ስትነግረው ጊዜ ፍራንክ የልጇን የሄነሪን አንገት ከኋላ በመያዝ የሚጠይቃትን ነገር ለማድረግ ካልተባበረች ሄነሪን እንደሚጎዳው ይገልጽላታል። አዴልም እንደ አይኗ ብሌን የምታየው ልጇ ላይ ጉዳት እንዳይደርስ በመፍራት ፍራንክን በመኪና ልትሸኘው ትስማማለች። አዴል ሄነሪና ፍራንክም ሆነው ከሱፐርማርኬቱ ለመውጣት ሲዘጋጁ አዴል ለሱፐርማርኬቱ ካሸር ፍራንክ አስገድዶ ሊወስዳቸው እንደሆነ በምልክት ብትነግራትም ካሸሯ ግን የአዴል ምልክት ምንም ሳይገባት ይቀርና ሦስቱም ተያይዘው መኪናው ውስጥ ይገባሉ። መኪናው ውስጥም ከገቡም በኋላ ፍራንክ ከሄነሪ ጋር ከኋላ በመቀመጥ አዴልን እርሷ ቤት እንድትወስደው ስለጠየቃት አዴል ፍራንክን ይዛው ወደ ራሷ ቤት ይሄዳሉ። አዴልም ቤት እንደደረሱ ፍራንክ ቤት ውስጥ ማንም አለመኖሩን ተዟዙሮ ሲያይ አዴል ደግሞ ቡና የምታፈላ አስመስላ ከዕቃ ማስቀመጫው ውስጥ ትንሽዬ ቢላ በማውጣት ኪሷ ውስጥ አድርጋለች። ልጇ ሄነሪም ፍራንክን ሲያነክስ አይቶት ስለነበር ምን ሆኖ እንደሆነ ሲጠይቀው ፍራንክም እስር ቤት ታሳሪ እንደሆነና ነገር ግን ትርፍ አንጀት ታሞ ለሕክምና ሆስፒታል ከመጣ በኋላ ሕክምናውን እንደጨረሰ ሁለተኛ ፎቅ ላይ ከሚገኘው የሆስፒታል ክፍል ዘሎ እንዳመለጠ በግልጽ ይነግረዋል። ፍራንክም ቀጥሎ አዴልን ለአንድ ቀን ብቻ እሷ ቤት እንዲያድርና በሌሊቱ ባቡር ተሳፍሮ ከቤቷ እንደሚሄድላት ለማሳመን ቢሞክርም አዴል ግን ሊጎዳቸው እንደሚችል በማሰብ አሁኑኑ ቤታቸውን ለቆ እንዲሄድ ፍራንክን ትለምነዋለች። ፍራንክ ግን እሷ እንደምታስበው መጥፎ ሰው እንዳልሆነ ሊያሳምናት